ኢትዮጵያ keessatti namoota mililik jee achi keessatti dhiichisuu fi akkasuma immoo alaabaa lummuxxii sabaa fi sablammii hin ibsine tan amantiin hunda hin kabajne qabee nama deemu hidhuu akka qabu ibsa baasuu qaba. Abiy Ahmed Ali Senegalais anamma yaadni khiyya kana jechu namoota alaabaa fi isaan haawallisanii garuu Itoophiyaa keessatti alaabaa lummuxxii tan saba tokko qofa ibsitu tan amantii tokko qofa ibsitu tan akkasuma aadaa tokko qofa ibsu barbaaddu qabatee namni deeme wanti godhamu jechuu maali wanti ibiddani jira miti akka itti godhamu wanti bahu qaba ibsi hatattamaan bahu qaba. Abiy Ahmed Ali kabajamoo isin gaafannaa jechuu ያ የምን እንትን ማለት ነው ልሙጥ ባንዲራ ኢትዮጵያ ውስጥ ይዞ የሚሄድ መታሰር አለበት መግለጫ መውጣት አለበት። አብይ አህመድ አሊ ያባ ገዳው ብሔር ብሔረሰቦችን የምትወድ መንግስት ይሄን ነገር ቶሎ ብለክ ማውጣት አለበት። ማንም ቤት ውስጥ ስለ ልሙጥ ባንዲራ መስፈን ይችላል፣ ኩሽና ውስጥ መስፈን ይችላል፣ ሽንት ቤት ውስጥ መስፈን ይችላል። ግን ኢትዮጵያ ምድር ላይ ወይ ደግሞ ኢትዮጵያ ላይ አደባባይ ላይ ወጥቶ መስፈን እንደማይችል መግለጫ መውጣት አለበት። ቤት ውስጥ አመጅርቱ ፊ ባንዲራ ጅራን ጅርቱሌ ረኮን ቀቡ ለማንራው ከቴኒ ተቀበላ ጀዴ ኑቲ አሞ ለማንራ ታመጅርቱ ተቀበላ ዋንቴፍ ተዱራን ጅርቱ ፊ ተዱራን ኢሳን ወጨዴመተኒን ጨርቂ ኢሳኒ እንተቀበሉ ዳያንኺ አከዱን ፋቂያቲ ነው ስሜ ስራ ጻፍኩበት ነው እንጂ አህመድ ነው ስሜ። እሺ አህመድ እሺ ጥሩ ጥያቄ ምንድነው? ቴዲ ባንዲራውን አንሱት ብሏል ሙዚቃ ውስጥ ስለ የትኛው ባንዲራ ነው የሚያወራው? አይ እኔ ቴዲ ሙዚቃ ማለት የቴዲ ሙዚቃ ደግፌ ሳይሆን እኔ ስለ ባንዲራው ለማብራራት ነኝ። እኔ ቴዲ ቃ እንዲያዝማሪ ጮሃል ጮኸን የቁባይ ላይ ምስለ ቴዲ እኔ ሙስሊም ነኝ። ስለ ቴዲ አያገባኝም። ቴዲ ማለት ለራሱ የሚነግድ እንጂ ስለ ንጹሃን እንዲም የማይሳሳ ሲጀመር ለራሱ ኪስ ነው እንጂ ስለ ዘፈነ ስለ ኢትዮጵያ የማያገባው። ስለ ንጹሃን ቢያስብ ኑሮ ስንት የተራቡ የተቸገሩ የተፈናቀሉ አሉ። ለነዛ ያንዱን አልበም ዋጋ ወይም ግማሹን ወይም ርቦውን ይሰጥ ነበር። ግን በጣም ጥሩ ቴንክ ዩ አስብም እሱ ቴንክ ዩ ይሄ ነው እኛ የምንለው ይሄንን ነው። ቴንክ ዩ እኔ አማራ ነኝ፣ ግን አማራ ሆኜ ቴዲ ሙዚቃ አይደግፍም። ቴዲ ለራሱ እኛ የአማራ በነገራችን ላይ ማወቅ ያለብን እኛ የአማራ ጥላቻ የለብንም። እሺ እኛ የማንንም ብሔር እኛ እንደ ኦሮሞ የማንንም ብሔር ጥላቻ የለብንም። ልመጣልሽ ነው ወደዛ እኮ እኔ አማራም አፋርም ትግራይም ኦሮሚያንም አውቀዋለሁ። በቀድሬ ሂጀበታለሁ ሁሉንም። ለአማራ ህዝብ ወለጋ ላይ አንገታቸውን የሰጡ ኦሮሞዎች አውቃለሁኝ። ማለቴ በዛ በረብሽው ምክንያት ፖለቲከኛ ላጫረሰው ንጹሃን ነው የሞተው። ለአማራ ህዝብ እኛም መጀመሪያ ግዲዮሉም ብለው አንገታቸውን የሰጡ ኦሮሞዎች አውቃለሁ። እንደ ኦሮሞ ህዝብ የዋህ የለም፣ እንደ አማራ ህዝብ የዋህ የለም። ፖለቲካ እንደ ፖለቲካው ነው የሚያባሉን እንጂ እንደ ትግራይ ህዝብ የዋህ የለም። ሁሉንም አውቀው አፋር ክልልም አውቀዋለሁኝ። እንደ አፋር ህዝብ የለው ህዝብ እንደ ህዝብ ሁሉም የዋህ ነው። እንደ ህዝብ ይደጋገፍ ተከለው የሰሯትን ብር አይ ልጅ አረብ ሀገር ናት ለትጥቅ መሳሪያ አንጣ እያለ 500,000 600,000 1 ሚሊዮን ያልተቀበሉት ይዲህ አይደለም ያስረቀሱት ይዲህ አይደለም። ለይሄ ነው ለይሄ አማራ ታገንለት ሲሉ እኔ በጣም ይገርመኛል። ለማግን በላይ አንደኛ የአማራ ጥላት ፋኖ ራሱ ፋኖ ነው። አንደኛ የአንዲ ሃይማኖት አቀንቃይ ነው ፋኖ የሚባል ማህበረሰብ የአንዲ ሃይማኖት የቤተ ክርስቲያን አቀንቃኝ ያዚዎቹን አፋቂ። እኛ ደግሞ ያዚዎቹን አማራ ነኝ ያዚዎቹን አልደግፍም። አማራ አዚዎቹ ማለት የአንዲ ሃይማኖት ሰባኪ ሃይማኖት ጨፍላቂ ይሄው የዛን ትርክት ይዘው ነው ዛሬ ማክሱም ላይ ወንድሞቻችን የሚጨፈልቁብን። ቴንክ ዩ። ስለዚህ ፋኖ ማለት የአንዲ ሃይማኖት ናፋቂ የአንዲ ሀገር ናፋቂ ነው። እኔ ያነሳው ስለ ባንዲራው አረንጓዴ ቢጫ ቀይ ይላል ባንዲራ አዲዋ ላይ አባቶቻችን እንደማፈሰዋል። ይሄ ኮከቡን በዩ አንበሳው የሚስቀሉበት ምንም የሚስቀሉበት መጀመሪያ ግን አባቶቻችን አዲዋ ላይ እንደሚያፈሰሱለት
ለአረንጓዴ ቢጫ ቀዩ ነው። እኔ አርማውም ተደረገ አርማውም ልሙጥም ሆነ ለባንዲራው ክብር አለኝ። እኔ ለሁሉም አረንጓዴ ቢጫ ቀይ ይላለው ክብር አለኝ። እኔ ይሄ ኮከብ ያደረገው ህወሓት ነው መጥቶ የለጠፈበት። አንበሳ ምልክት የሚያደርጉበት መሃል ላይ ጃንሆይ ንጉስ ነው የለጠፈበት። ደርግም የራሱ አርማ አለው። ግን ለኢትዮጵያን ህዝብ አንድ ያርጎ የሚያስማማው አረንጓዴ ቢጫ ቀይ ያለው ያስማማል። እና ህዝብ እንዲህ ህዝብ ባያባሉን ለራሳቸው ጥቅም ሲሉ ህዝቡን በእንዲህ ህዝብ ባያባሉት ባይነኝ። እኔ ይሄ ነው ያለኝ ሐሳብ። ጥያቄ ካለ ተቀበላ። አሁን እኛ እንደዚህ አይነት አማራ እንደግፋለን፣ እንወዳለን በጣም። አሁን ይሄ ትክክለኛ አማራ ነው በቃ ማለት ትክክለኛ አማራ ማለት ይሄ ልጅ ነው። እውነቴን ነው የምላችሁ። እና በጣም ነው የምናመሰግነው። ቴንኪው። ትክክለኛ ነገር ነው የተናገርከው። እናመሰግናለን። አመሰግናለሁኝ። እኔም በተረፈ እንግዲህ አላህ ሰላማችን ሀገራችንን አላህ ሰላም ያርግልን። ሁሉንም በፍቅር ተሳስቦ የሚኖርበት ሀገር አላህ ያርግልን። በተለይ በአክሱም ሙስሊሞችን አላህ ነስሩን አላህ ያምጣላቸው። ያ ቀን የናፈቀን አክሱም ላይ አሁን ብዙ እያለቀስን ነው። ኢንሻአላህ ደግሞ ነስሩ ይመጣል ኢንሻአላህ። እሺ ቴንኪው። ሞቲ ወዬ አቦኑ መጅርታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ፈያራ ነጋ ወላሂ ጋይስ ኮፒ ሊንክ ማጅራ ከምን ጅራ ኩኖ alhamdulillah baga jiraatti namni magbati balatti yaada kennataa jirta yaada kiyyaan kennataa gaaffii gaafataa jira wanti jiru maal inni beekta teediin yoo Itoophiyaawii ta'e bar nutilleen Itoophiyaawidha mire nutilleen ummata ilmaan abbaa gadaa Itoophiyaadha jechuun nuti nama Itoophiyaadhaaf waa hedduu godheedha keessaa dhiibamuus hin dandeenyu of dhiibuus hin dandeenyu jechuudha. karaa tokkoffaan sanii lammaffaa immoo yoo gaanutilleen ka Itoophiyaawii taanu ta'e እንልን ኢትዮጵያዊዳ ከጃሙቴ እንደሱ ኢትዮጵያዊ የለም ኢትዮጵያዊነት በቴዲ ነው የሚያንጸባርቀው ከተባለ ስለየትኛው ባንዲራ አንሱት ባንዲራውን አንሱት ከጀው ጄዱ በታጅሩ ባንዲራ ተንባና አላለ መጋፊን ሲገለ ኢትዮጵያዊን ጋ ባንዲራን ኢትዮጵያዊ ካቴ ጅርቲ አስለኒ ተሚደ ጋፊን እርገ ኢትዮጵያዊ ከተውት ሄጀቾ ለሲገለ ሰን ጋፊ ጋፈቻ ጅራ በነገራችን ላይ እኔ ሐሳብ አለኝ። እኔ ሐሳብ ምን መሰለህ የቴዲ ኢትዮጵያ እሱ ራሱ የሚቀርጻት ራሱ ጭንቅላቱ ውስጥ ነው። ለሱ ለራሱ ነው የሚነግረው፣ ለሌላ የሚነግረው እንግዲህ ሌላ ደግሞ የሱን ሐሳብ ይዞ የሚሄዱት እንደ ቴዲ አይነቶችን እኛ እኮ እስከዛሬ ድረስ የቴዲ ጭንቅላት ውስጥ ያለችውን ኢትዮጵያ ነው እየተቃወምን የነበረው ሲጀመር እነ ኦሮሞን አሁን እንደ ኦሮሞ ብሔር ብሔረሰቦቹም የቴዲን ኢትዮጵያ ነው ስንታገል የነበረው እስከዛሬ። አሁንም ደግሞ ቴዲ የሚፈልጋት ኢትዮጵያን የሚፈልጋት ህዝብ ካለ ገና አሁንም ትግል እንደ አዲስ ያችን ጨቋኛን ገዳያን ሙስሊምን ጨፍጫፊያን ኢትዮጵያን እንደገና ደግሞ አሁንም እንድንታገል ነው እየነገረን ያለው። ቴዲን ደግፎ ደግሞ ከሱ ጋር ቆሞ ቴዲ ትክክል ነው ብሎ ከቴዲ ጋር የቴዲን ሐሳብ የቴዲ ሚላትን ኢትዮጵያ እስካሁን ድረስ የሚመኛ ሰው ካለ ገና ትግላችንን አልጨረስንም ማለት ነው። እኛ አሁን እኮ ያለነው ኢትዮጵያ የእኩልነት የብሔር ብሔረሰቦች የኮከብ ባንዲራ ኮከብ ያለችበት ባንዲራ የብሔር ብሔረሰቦች የእኩልነት ናት ብለን ነው እያመን ያለነው እኛ አሁን ላይ። እነሱ ግን የሚፈልጓት ገና ያችኑ ነው እስካሁን ወደ ኋላ ነው እያሰቡ ያሉት። ያቺ ደግሞ ያው በሙዚቃም እንደሰማነው ሞታለች። ያችን የሚያስባትና የሚደግፍ ማህበረሰብ እስከ ማህበረሰብ ድረስ ካሉ አሁንም እነሱም ያችን ኢትዮጵያ ለመመለስ ይምጡ። እኛም ደግሞ የእኩልነት ኢትዮጵያን እኩልነት ብሔር ብሔረሰቦች አንድነት ሁሉም ሃይማኖት ተከባብሮ የሚኖርባትን ኢትዮጵያ እኛ ደግሞ እሷን ለመመስረት እንታገላለን። የቴዲን ሐሳብ የተቀበሉት ደግሞ ይምጡና ያችን ኢትዮጵያ ለመመለስ በቃ ክፍት ነው ሁሉም።
እንጂ እዚህ ጋር መተን እንደዚህ ነው እንደዚህ ብለን እነሱን ሽሩሩ የምንልበት ወቅት አይደለም። አሁን አልጨረስንም ማለት ነው። ብሔር ብሔረሰቦች የተጨቆኑ ህዝቦች ሙስሊሞች እንዳሉ ቴዲ የሚዘፍንላት ኢትዮጵያ ገና እነሱ እየፈለጉ ከሆነ እኛ ደግሞ አልጨረስንም ትግላችን እኛ ጨርሰናል ብለን ነው እኮ። በነገራችን ላይ እኩልነት ነው ኢትዮጵያ ውስጥ ያለው አሁን እኩልነት ነው። ብሔር ብሔረሰቦች የሃይማኖት አንድነት ምናምን ብለን ነው እኛ የተቀመጥነው እንጂ እነሱ ገና እያሰቡ እንደሆነ አሁን ተረድተናል። በነገራችን ላይ በጣም ብዙ ሀሳቦች እቺ ባንዲራ ወድቃለች ምናምን የሚሉት እቺ ባለፈው አመት ምንድነው አያና ኢሳኒ ማልጃማ ያከ ምን በዓሉ ምንድነው የሚባለው? ቤት ጥምቀት ነው። ጥምቀት ላይ ከሴት ላይ እንደዚህ ተቀደደ መድሪኤሽ ምናምን አለ ምናምን በቃ ያቺን ነው እነሱ ያኒ ልሙጥ ባንዲራ። እኛ አንድ ለምሳሌ ኢትዮጵያዊ አይደለም እንደ ኦሮሞ እቺን ባንዲራ አልፈልግም ካለ እኮ አማራም ሌላም ብሔር ብሔረሰብ ቁጭ ብሎ መፍትሄ መበጀት አለበት እንጂ አንፈልግም ያሉትን ነገር በግድ ሰው ላይ ለማጫን ማሰብ ትክክል አይደለም በነገራችን ላይ። ስለዚህ ያቺን ሐሳብ እነሱ ይዞ የሚመጣዋትን ኢትዮጵያ እኛ አንፈልጋትም፣ እኛም እንታገላለን። እነሱም በዘፈን ብቻ ሳይሆን ወረድ ብሎ ደግሞ መታገል አለባቸው ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ ገለቶ ማውንቴ ኸሰኑ በቃ ወልዴ ብነሽ እሺ በቃ አይ ነጋቱራ ኦላንቱማን ሴራ ከበጀሙ ቀብዲ አመሌ ኦላንቱማን ሴራ ከበጀሙ ቀብዲ አብይ አህመድ አሊ ኢትዮጵያ ኬሰት ነሞተ ሚሊክ ጄ አቺ ኬሰት ዲችሱፊ አከሱማሞ አላባ ሉሙጢ ሰባፊ ሰብለሚ ሂን ኢብሲኒ ተን አመንቲን ሁንዳ ሂንከበጅኔ ቀቤ ነመ ዴሙ ሂዱ አከቀቡ ኢብሳ ባሱ ቀባ አብይ አህመድ አሊ ስኒገሌ አናማ ያድንኽ የኸነቹ ነሞተ አላባ ፊሳን ሐወል ሰኒ ገሩ ኢትዮጵያ ሄስቲ አላባ ሉሙጢ ተንሰበ ተቆቆፈ ኢብስቱ ተን አመንቲ ተቆቆፈ ኢብስቱ ተን አከሱማ አዳ ተቆቆፈ ኢብሱ በርባዱ ቀበቴ ነምኒ ዴሜ ወንቲን ጎደሙ ጀቹ ማሊ ወንቲ ኢብደኒ ጅራሚቲ አከት ጎደሙ ወንቲን በው ቀባ ኢብሲ ሐተተማ በው ቀባ አብይ አህመድ አሊ ከበጀሞ ኢሲንጋፈና ጀቹ ያ የምን እንትን ማለት ነው። ልሙጥ ባንዲራ ኢትዮጵያ ውስጥ ይዞ የሚሄድ መታሰር አለበት፣ መግለጫ መውጣት አለበት። አብይ አህመድ አሊ የአባ ገዳው ብሔር ብሔረሰቦችን የምትወድ መንግስት ይሄን ነገር ቶሎ ብለክ ማውጣት አለበት። ማንም ቤት ውስጥ ስለ ልሙጥ ባንዲራ መስፈን ይችላል፣ ኩሽና ውስጥ መስፈን ይችላል፣ ሽንት ቤት ውስጥ መስፈን ይችላል። ግን ኢትዮጵያ ምድር ላይ ወይ ደግሞ ኢትዮጵያ ላይ አደባባይ ላይ ወጥቶ መስፈን እንደማይችል መግለጫ መውጣት አለበት። ቤት ውስጥ እኛም እንነሳለን። ይሄ ችግር የሚባባስ ከሆነ እኛም የምንፈልገው ኢትዮጵያ የብሔር ብሔረሰቦች ሲዳማ፣ ወላይታ፣ ጉራጌ ሁሉም የሚኖሩበት ኢትዮጵያ ነው የሚፈልገው የአባገዳ ልጅ ማለት ነው። ሁሉም አማራም ትግሬም ሁሉም የሚኖሩበት ብሔር ብሔረሰቦች ሁሉም የሚኖሩበት ኢትዮጵያ የኮከቧን ነው የምንፈልገው እንጂ የአንድ ሃይማኖት፣ የአንድ ቋንቋ፣ የአንድ ብሔር እቺ ልሙጡ አርቲስትም እንደ አርቲስትም የሚያወራ ከሆነ እንደ አርቲስት የሚዘፍን ከሆነ መታሰር አለበት ነው። በቃ ሀተተማን ኢብሲኮን በሁ ቀባ በዚህ ላይ መስራት አለብን። እኛ ብሔር ብሔረሰቦች ተያይዘን እጃችን ብሔረሰቦች ኖ የኢትዮጵያ ልጆች እያለን መስራት አለብን። አዎ ችግር ነው ካለ በለዛ ሃይ ምን ማለት ነው? ባንዲራውን አንሱት ማለት እኮ እቺ ብሔረሰቦች መጥፋት አለበት። አሁን የቴዲ አስተሳሰብ የትኛው ነው? ብሔረሰቦች መጥፋት አለበት። ሁሌም አማራ ሚሊሊክ ጥቁር ሰው እያለ መኖር ነው የሚፈልገው።
እኛ ደግሞ ቀይ ሰው ቡኒ ሰው እያለን ነው መኖር የምንፈልገው። ቀይ ሰው ቡኒ ሰው መሐከለኛ አጭር ረጅም እያለን ነው መኖር የምንፈልገው እንጂ ጥቁር ሰው ሚሊክ ጥቁር ሰው እያለን መኖር አንችልም። ኢትዮጵያ ውስጥ አጭር ጥቁር ነጭ ቡራቡሬ ምናምን እያለን ነው መኖር የምንፈልገው ነው ጥያቄያችን። ሃይ አብይ አህመድ አሊ ይሄንን መግለጫ ቶሎ ብለ ማውጣት አለብህ። አጭር ንግግር ስልክ ለወንድ ነው የሚደውሉብኝ እኮ ነው ወላሂ ዱጋኺ ያበርጋይስ ኑቲ ጉራቸ ቻጅራችሁን ብርባኑ ስኒገሌ ዲማ መጋለ አዲ ገባባ ኤራ ቻጅራችሁ በርባና ከነይቹን ሰባፊ ሰብለሚ ኢብሳጀቹ ስኒገሌ ቃልቺ ወኒ በርባዱ ወኒ እንጀቻ ጅሩ ቦያ ጅራ እያለቀሰ ነው ያለው። ቴዲን የሚሰማ ብሔረሰቦች ካለ ችግር ውስጥ ነው ያላችሁት ማለት ነው። ጨለማ ውስጥ ነው ያላችሁት። እሱ የሚያወራው ስለ ጨለማ ነው የሚያወራው። ሰውየው ብርሃን አይፈልግም። መጨፍጨፍ ነው የሚፈልገው። የዱሮውን ስርዓት ነው መመለስ የሚፈልገው። ገባችሁ? ብሔረሰቦች ሆናችሁ ይሄንን እቺን እሱ የሚፈልገውን በጭንቅላቱ የቀረጸውን ኢትዮጵያ የምትፈልጉ ከሆነ ችግር ውስጥ ነው። በነገራችን ላይ ቴዲ በጣም ውሸታም ነው። በጣም እኔ የሆነ ጊዜ አግኝቼው ነበረ። ገፍትሬው ነው ያለፍኩት። አጭር ነው ደግሞ በዛ ላይ እኔም አጭር ስለሆንኩኝ እሱም አጭር ነው። ገፈተርኩት። የት ነው ያገኘሁት? የሆነ ቦታ አግኝቼው ነበርና ከኔም በጣም ረጅም ስላልሆነ ገፈተርኩት። የዛ ጊዜ የሆነ ድንኳን እየጣለ ነበረ። የሆነ ሰው ሞቶ ነው መሰለኝ። ወላሂ ያ ፎቶ አለ፣ እንደውም አውጡት ከፈለጋችሁ። የሆነ ሰው ሞቶ ነው መሰለኝ። ኧረ እባክሽ የምሬ ነው። እኔ እኮ አልዋሽም። እውነቴን ነው የምናገረው። የሆነ የት ነው ጋይስ ቢኪ ሸራ ደርበሜቶ እኮ የሆነ ሸራ እየወጠረ ነበረ። የት ነበረ? እውነት ረሳሁት ቦታውን። እና እሱ የሚፈልገው እሱ የሚፈልገው ኢትዮጵያ ጭንቅላት ውስጥ ነው መቅረጽ የሚችለው፣ ኩሽና ውስጥ ነው መገንባት የሚችለው እንጂ ህዝብ ላይ አይደለም። ኦኬ፣ ጭንቅላትክ ውስጥ መቅረጽ ትችላለህ፣ ግን ህዝብ ላይ መገንባትም መቅረጽም አትችልም። እሱ ነው የምንነግርክኛ ጀለሙሬ ከስቲም እሱ ነው። ባንዲራውን አንሱት ብለህ ማልቀስ፣ መሀል ገቡ ዳራ ቆሙ። ሲጀመርም አንተ በጣም ነው የምትዋሸው። ያለኸው ቦሌ ነው የምትኖረው፣ ቦሌ ውስጥ ነው የምትኖረው። ድሬዳዋ ነበረ እና የሚኖረው እኮ ቦሌ ነው የሚኖረው። በነገራችን ላይ ቴዲ አፍሮ ቦሌ ነው የሚኖረው። እና ማን ነው መሀል የገባ ነው? እኛ እኮ ባለ ሀገሮች ነን። በነገራችን ላይ እንደ ኦሮሞ የለም። እኔ አሁን ዘረኛ አይደለም፣ ምርጥ ኢትዮጵያዊ የአባ ገዳ ልጅ ነኝና በጣም ሞደው ደግሞ ብሔረሰቦች አንድ ሆኖ እንዲኖሩ ነው የምፈልገው። እኛ እኮ የኛ ብቻ የራስ ብቻ እያልን አከው አይደለም። አንድ ላይ እንኑር፣ አንድ ላይ ተከባብረን እንኑር ነው ጥያቄያችን፣ ፍላጎታችንም ማለት ነው። እና ሁሌም እንታገላለን። አንድ ሆነን ከሁሉም ጋር ተከባብረን እንድንኖር ነው የምንፈልገው። የኛን መፍት አውቃችሁ፣ የኛን መሬት አውቃችሁ፣ ባለ ሀገር መሆናችንንም አውቃችሁ እንድትኖሩ ነው